ዳኞች ሚስቶች እጮኞች አሁን ዘርሮናል። ቡቡ አመጪም እንደ ሰዓት 3 ትንሽ መሸት እናርገው ምናምን አራይሚ ተቆጣኛል ነው ግድ ነው። አንድ የኔ የምትወድ ሰው ቤት ውስጥ የትም ሆነ ሲኖር ይይዛቸዋል፣ ታስባለች። ወንድም ሆነ ሴትም ወንዱ ልጅም ለሴቷ አስተዋጽኦ ይኖረዋል፣ ሴቷም ለወንዱ አስተዋጽኦ ይኖራቸዋል። እና እውነት ለመናገር በጣም በጣም ደስ የሚል ጓደኝነት ጊዜ ግን በቃ ምንም ቢሆን ምን እንደ ብሩክና እንደ ሃይሚ አይነት ሶሻል ሚዲያው ላይ ፍቅርን አያያዝን ይዞ ያቆዩት እንደ ብሩክና እንደ ሃይሚ ማንም ሊሆን አይችልም። እስቲል ሀብቴ ራሱ ረጅም ጊዜ ከናኒ ጋር ቆይቷል። ግን በቃ በፍጹም ብቻ የሁሉም ህይወት ከማንም ጋር አይገጥም። ከሃይሚም ከብሩክም ከኤፋም ከሁሉም እና ሁላችሁም የራሳችሁን የኑሮ ደስታ ስለሰጣችሁ በጣም 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 ደስ ይላል። እስኪ የወንድምነት ግጥም ዛሬ ትንሽዬ ግጥም እዚህ ጋር እለግሳችኋለሁ። ከዛ ስለ ቪዲዮ እና ስለ አንዳንድ ነገሮቹ በራሴ አብራራለሁ። ይሄ ግን ግጥም ነው ማለት ነው። ኤፋ መልካም ትዳር ይሆንልህ። እንግዲህ ሁሉንም እንግዲህ ሳባቸው ወደ ትዳር አለሙ ገብተዋል። ኦልሬዲ ዝፍቅ እንዲሉበት ማለት ነው። ቤተሰቦች ሰላም፣ እንዴት ናችሁ? እንዴት አላችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን፣ ሁሉ ሰላም ነው። ዛሬ እንግዲህ ሀብቴ ከዩቲዩበሮች ጋር አይደመርም፣ አይኖርም። ስለዚህ ጎን በጎን አድርጊያቸው እንግዲህ ዛሬ የሆነች ግጥም ጣል ላደርግላቸው ነው። እንግዲህ ግጥሙን ከወደዳችሁት ላይክ አድርጉት። ውድ ቤተሰቦቼ ወደ ግጥሙ እንሄዳለን። ስለ ኤፋ ግን ስለ ትዳሩ ስለ ግንኙነቱ ትላንትና ሲያወራ ነበረ። ያው ከህያብ ጋር እንዴት እንደተገናኘ እንዴት እንደሆነ ሁሉም የየራሱን ብቻ ሀሳብ አስቀምጧል። በጣም 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 ደስ የሚል ሀሳብ ነው ያስቀመጡት ማለት ነው። ብቻ ያው ይመቻችሁ ብለናል። ግጥሙን ልጋብዛችሁ። ይህ ነው ጓደኝነት። ሰው በጠፋ ዘመን አንተን በማግኘቴ መቼም እንዳላጣ ሆንክብኝ ስስቴ። ልዩ ወንድሜ ነህ የምኮራብህ፣ ሲከፋኝ የልቤን የማጫውትህ። እጅግ በጣም ብዙ ችግሮችን አልፈን ይኸው ከጎኔ ነህ አለን እዚህ ደርሰን። ዝም ነው የምልህ ብዙም አልናገር፣ ፈጣሪ ይክፈልህ ያንተን ንጹህ ፍቅር። ክፉ ብናገርህ ሳላውቅ ባስቀይምህ አንዳችም ሳይከፋ ይቅር ትለኛለህ። ወረት አታውቅበት ባህሪ አንድ አይነት፣ ከልብ ለወደድከው ለእውነት የምትሞት። ልክ እንዳባባሉ መወለድ ቋንቋ ነው፣ ያንተን ጓደኝነት ማንም ሰው አይተካው። በእናት ወይ በአባትም ምንም ባንገናኝ ከወንድም በላይ ነህ ለቃሎችህ ታማኝ። ጣልቃ ሳናስገባ በኔ እናንተ መሃል ከባባድ ችግሮች ተጋግዘን አልፈናል። የኔ ያሉት እንኳን የራስ ስጋ ዘመድ ልቡን ክፋት ወርሶት ተራምዶ የሚሄድ በበዛበት ዓለም ጠፍቶ የሚተዛዘን ፍቅር በእኛ ነግሶ ሁሉን አሸነፍን። አዎ መታደለው አንተን አይነት ወዳጅ በዚህ ጊዜ ማግኘት፣ ፍቅሩ የማያርቅ